ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዘዘት ተረፍረፍ ይበልልኝ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አኖሩልኝ። የእናንተ ሀሳብ ያበረታኛል፣ ያጀገነኛል፣ ያጠነክረኛልና ዛሬ ጨረቃዬ ክፍል 3 ነው ይዤላችሁ የመጣሁት። መልካም ቆይታ። እቤቴ ገብቼ በደስታ አልጋዬ ላይ ተንጋለልኩ። ግን አንድ ነገር ትዝ አለኝ። አብርሽ ጋር መደወል አለብኝ። ዴቭን እንዳገኘሁት ላወራው፣ ደስ ብሎኝ ልነግረው ደወልኩለት። አብርሽ አልኩት። ወይ ሳሪ ያሻለሽልኝ ገባሽ ቤት አለኝ። አዎ አብርሽዬ፣ እንዴት ዋልክ አንተ? ስራ እንዴት ነበር? ብለን ሰላምታችን ተለዋወጥን። አብርሽ ወይ ዴቭ ደውሎልኛል አልኩት። በጣም አሪፍ፣ ተረጋጋሽ ትንሽ አለኝ። እንደ ሌላ ጊዜ ሰፋ አላለም። ግራ ገባኝ። የሆነ ቀዘቀዘብኝ። ብቻ ምናልባት ደክሞት ይሆናል ወይ ጥሩ ስሜት ላይ አይደለም ብዬ አሰብኩ። አብርሽ ወይ ሳሪ አለኝ ለዘዝ ባለ ድምጽ። አብርሽዬ ደህና ነህ? ደህና ነኝ ሳሪዬ። ድምጽ ልክ አይደለም፣ ደክሞኝ ነው ትንሽ አለኝ። ረጅም ማውራት እንዳልፈለገ ሲገባኝ እሺ አብርሽዬ እደውላለሁ፣ በቃ ቻው፣ ደህና አደርልኝ አልኩና ስልኩን ዘጋሁት። ስልኩን አስቀምጬ ወደ ቁም ሳጥኔ ልብሴ ለመቀየር ገና ከመሄዴ ስልክ ያቃጨለ። ዞር አልኩና ሳየው መልሶ የደወለው አብርሽ ነው። ሳሪ አለኝ። ወይ አብርሽ ደበረሽ እንዴ? ለምን? አይ መሰለኝ። ኖ ድምጽህ ሲቀዘቅዝብኝ ምን ሆነሃል ብዬ ነው። እንዳይደበረሽ እሺ፣ ትንሽ ስለደከመኝ ነው ሽማ አለኝ። እሺ በቃ ነገ ስራ ትወጣለህ አልኩት። አዎ ግን ከሰዓት እመለሳለሁ፣ ቶሎ ነው የምመለሰው፣ ብዙ አልቆየም አለኝ። ኦኬ በቃ ከስራ ስወጣ እንገናኛለን አልኩና ቻው ብለን ተሰናብተን ስልኩ ዘጋሁት። ማሰብ ጀመርኩ። ለምንድን ነው ስለ ዴቭ ብዙ ያልጠየቀኝ? ደህና ነው ወይ? እንዴት ነው ወይ? እንዴት አላለኝም? ግራ ገባኝ። ብቻ ውስጤ ጥሩ ስሜት አልተሰማኝም። ሌላ ጊዜ ዴቭ ምን አለሽ ብሎ ይጠይቀኛል። ግን በቃ ግራ እንደገባኝ አደርኩ። በማግስቱ ከስራ ስወጣ በር ላይ ቆሞ ነበር የጠበቀኝ። እንገናኛለን እንጂ መተህ ጠብቀኝ አላልኩትም፣ ወይም እመጣለሁ አላለኝም። ብቻ ግራ እንደተጋባው ሄድኩና ሰላም ተባብለን ተያይዘን ሄድን። ናፍቀሽ ነው የመጣሁት አለኝ። እኮ አትደውልም ነበር? እኔ እኮ ቤት ሄጄ የሆነ የምሰራው ስራ ነበረኝ፣ እሱን ሰርቼ እደውልልሃለሁ ብዬ ነበር አልኩት። ነው ከስራ ወጣው፣ በቃ ስትናፍቂኝ በዚሁ መጣው አለኝ። ኦኬ በቃ እሺ እንሂድ፣ ወደ ቤት እንሂድ አለኝ። እሱ ጋር ነው ወደ ቤት አልሄድም፣ ቤት መሄድ አለብኝ፣ ትንሽ ምሰራው ስራ አለኝ አልኩት። አብረን እንሂድ ብዬው ተያይዘን ወደ ቤት ሄደን ቤት ሄደን መክሰስ ነገር በልተን ሻይ መጠጣት ጀመርን። አብርሽ ግን ትናንት የሆነ ነገር ገረመኝ አልኩት። ምን ሳሪ አለኝ ቀና ብሎ እያየኝ። እንዴት ዴቭ ደህና ነው ወይ እንዴት ነው ብለህ እንዴት አላልከኝም ብዬ አይናኑን እያየው በግርምት ጠየቅኩት። እሱን ነው እንዴ? ከኔ ጋር ማውርተን ስለነበረ ነው እባክሽ አለኝ። ከአንቺ ጋር ብቻ የሚያወራ ነው እንደሚመስልሽ አለኝ። ግን ያወራው አልመሰለኝም። ኦኬ በቃ እሺ፣ አይ እኔ ዝም ስትል ግራ ገብቶኝ ነው ብዬ ወሬያችን እዛው ተቋጨ። የዛን ቀን እደር ብዬ ስለው ማደር አልፈለገም።
ሌላ ጊዜ እደርሳለሁ ነበር። ደብሮኛል እዚሁ ነው ማድረው ብሎ የሚያድረው። መሄድ አለብኝ አለ። እኔም ልጫነው አልፈለኩም። ተነስቶ ሄደ። እሱን ከሸኘው በኋላ ዴቭ ደወለልኝና ከዴቭ ጋር ማውራት ጀመረን። ዴቭ አልኩት። ወይ ሳሬ፣ ትናንት ከአብርሽ ጋር አውርታችሁ ነበር አልኩት። ኖ አልተገናኛችሁም? አልተገናኘንም። ምን ሆነ አለኝ። አረ ምንም አልሆነም። እንዴት አልደወልክለትም ብዬ ነው። አልደወለልኝም አለሽ እንዴ ሲለኝ፣ አይ አልደወለልኝም ደወለም አላለኝም፣ ግን ዝም ብዬ ነው የጠየቅኩህ። አሁን በቃ ለፈው በኋላ ደውለህ ታወራዋለህ አልኩትና ወዳው በሐሳብ ሄድኩኝ። እሱን ትቼ ማሰብ ጀመርኩ። ለምንድነው ተገናኘን ያለኝ? ለምንድነው ስለ ዴቭ ብዙ ያልጠየቀኝ? ለምንስ ነው ደግሞ ዛሬ አላድርም ብሎ የሄደው? ምንድነው የተፈጠረው? ግራ ገባኝ። ለምንድነውስ ደግሞ ስራ ቦታ የመጣው? እና ብዬ አላልኩትም። ደውሎ መጣለው አላለኝም። እነዚህ ሁሉ ነገር ጭንቅላቴ ውስጥ ማብሰልሰል ጀመርኩ። ከስልክ ውስጥ ሳሪ ጨረቃዬ አለኝ ዴቭ። ወይ ወዴት ሄድሽ? አይ ኔትወርክ ነው መሰለኝ ተቋርጦ ነው። ኧረ አልተቋረጠም፣ እያወራሁሽ ነው። ምን እየሆንሽ ነው አለኝ። ምንም አልሆንኩም አልኩት። የኔ ፍቅር ወይ ዴቪዬ፣ 1 ወር እኮ ነው የቀረኝ አለ። እንዴት 2 ወር ብለህ ነበር እኮ አልኩት። አይ በ1 ወር ስራው ያልቃል፣ ከ1 ወር በኋላ እመጣለሁ አለኝ። በቃ ደስ አለኝ። ዛሬ መጣ ነው የመሰለኝ። 1 ወር ስለቀነሰልኝ በጣም ናፍቆኛል ከምላችሁ በላይ። ከሱ ጋር አውርተን ተሰነባብተን ስልኩ ተዘጋ። በማግስቱ ስራ ሄጄ ስመጣ መንገድ ላይ ከአንዲት ጓደኛዬ ጋር ተገናኘን። ጓደኛዬ አብርሽን በጣም ተወደው ነበረ። ትዕግስት ትባላለች። የሰፈራችን ልጅ ናት። ብዙም ባንቀራረብም ጓደኛሞች ነን። በጥሩም በደጉም እንገናኛለን። ቲጂ እንዴት ነሽ ብዬ ሰላም ተባባልንና አብረን መጓዝ ጀመርን። ስሚኝማ ሳሪ አለችኝ። ወይ ቲጂ፣ አብርሽ ደህና ነው አለችኝ። ደህና ነው አልኳት። አትገናኙም እንዴ አለችኝ ፊቴን እያየች። አረ እንገናኛለን፣ ትናንትም አብረን ነበርን አልኳት። እሺ በቃ አለችኝ። እንደምትወደው አውቃለሁ፣ በጣም እንደምታፈቅረው። ቆይ አንቺ ለምንድነው ማታወሪው ብዬ አልኳት። አውርቼው ነበር አለችኝ። መቼ? ባለፈ ተገናኝተን። የት አግኝተሽው እንዴ? ምን ነው አንቺም ስለሱ ሲወራ ምንድነው እንደዚህ የሚያረግሽ? እሱ ስላንቺ ሲወራ እንደዚህ ይሆናል፣ አንቺም ስለሱ የሆነ ነገር ሲባል ብላ ያልጠበቅኩት መልስ ሰጠችኝ። አረ ቆይ አረጋጊው ቲጂ፣ ምን እያልሽ ነው አልኳት። እኔ እኮ ግራ ገብቶኝ ነው። እንዴት አወራሽው ብዬ አስቤ ነው እንጂ ሌላ ነገር አይደለም። አረጋጊው አብርሽ እኮ ነው ወንድሜ አይደል አለችና የሽሙጥ ሳቋን ሳቀች። ምን እየተፈጠረ ነው? ምንድነው ችግሩ አልኩኝ። ግራ ገባኝ። የአብርሽ አኳኋን፣ የሷ እንደዚህ መመለስ። ትንሽ እንደተጓዝን እኮ እሺ ጠይቀሽው ምን አለሽ አልኳት። ድሮም እሺ እንደማይለኝ ታውቂ ነበር አለችኝ። እንዴት? እኔ ምን አውቃለሁ? እኔ አውርቼው አላቅ፣ ጠይቄው አላቅ። ታፈቅርሃለች ብዬ ነግሬው እምቢ ብሎኝ አያቅ። ምን ብዬ ነው ማቀው? ታዩ ባክሽ፣ አሁን በቃ ታዩ በቃ ለፊው አለችኝ እንደማኮሳተር ብላ። ግራ ገባኝ። ሲከፋኝም ሲጨንቀኝም የሆነ ነገር ሲከብደኝም እቴን ማማከር ለምዶብኛል። እቴነሽ ከገባው ወደ ቤቴ ሳልገባ ስገባ እሷ ማን ነበረችም። አስጠላኝ። ሲያስጠላ ደግሞ ዛሬ ቀኑ እያልኩ
ገብቼ ሳጣት በሩን ከፍቼ ስወጣ ድንገት ከላይ ስትመጣ አየኋት። ከሆነች ሴት ጋር እየተሳሳቀች። እንደዚህ ስትስቅ አይቻት አላውቅም። ፈገግታዋ ሲያምር። እቴ ብዬ ሄጄ ሳምኳት። ነይ ግቢ አለችኝና ይዛኝ ገባች። ሳጣሽ እኮ ልገባ ነበር ወደ ቤት፣ ትንሽ ደቂቃ አትጠብቂም አለችኝና ወዳው የለበሰችውን ሻርፕ አስቀምጣ ወደ ጓዳ ገባች። ወደ ጓዳ ገብታ ጠዋት ፍርፍር ሰርታ ያስቀመጠችው ነገር ነበር። እሱን ፍርፍር ገልብጣ ይዛለኝ መጣች። ፍርፍር እንደምወድ ታውቃለች። ያንን ፍርፍር አምጥታልኝ ሻይ አፍልታ አምጥታ ቢስቲ አለችኝ። መብላት አስጠላኝ። እንደምወደው አይደለም ዛሬ ሆንኩት። እቴ አልኳት። ወይ ሳሬ እቴ ቲጂ ዛሬም እንዳለች ታውቂያለሽ ብዬ ሁኔታውን በዝርዝር አስረዳኋት። ተያዝን ባያት ሁሌ ማሉባልታ አያጣትም። ደግሞ ነገረኛ ነገር ናት። ከሷ ጋር ስትሄጂ እንዳላይሽ ከዚህ በኋላ ተቅርብሽ ብዬሻለሁ። እንዴ እኔ መች ከሷ ጋር ሄዳለሁ? አንዳንዴ አልፎ አልፎ እኮ ነው የምንገናኘው እንጂ እኮ ብዙ ከሷ ጋር ነው ያላወራ። ነገረኛ አለች። ምን ጉድ ነው? እቴ ስለምንድን ነው በዚህ ልክ የተናደደችው? እኔ ነኝ እየገባኝ አይደለው ወይስ ሰዎቹ ራሳቸው ልክ አይደሉም ብዬ ማሰብ ጀመርኩ። እቴ ግን አንድም ነገር አስተን ልንገርሽ አልኳት። ምንድነው አለች። እቴ ዴቭ ደውሎ አወራኝ። ዴቭም ሲያወራኝ ስለ አብሩሽ አልጠየቀኝም። ለአብሩሽ ደግሞ ደውዬለታለሁ ብዬ አልኩት። ደህና ነው ወይ ብሎም አላለኝም። ትናንትና ጠይቄው ለምንድነው ዴቭ ደህና ነው ወይ ብለህ ያላልከኝ ብዬ ስለው ኧረ አውርተናል ተደዋውለናል ብሎ አለፈኝ። ዴቭን ግን ከአብሩሽ ጋር አውርታችሁ ነበር ወይ ብዬ ስለው አልተገናኘንም ምን ሆነ ብሎ እንዳዲስ ጠየቀኝ። ግራ ገብቶኝ ነው። ተጣልተው ነው እንዴ እቴ አልኳት። ኧረ አይጣሉ። እንዴት ነው ወንድምና ወንድም የሚጣላው? እንዴት እንደሱ ይጣላሉ? ኧረ አይጣሉም። አውቀው እያሾፉብሽ ነው። ዝም በያቸው፣ እነሱን አትከታተይ አንቺ አለችኝ። ያቀረበችልኝ ሻይና ፍርፍር እንደ ነገሩ ነካካሁና ወጥቼ እጄን ታጥቤ ተመለስኩ። ቦርሳዬን በግራ እጄ ብድግ አረኩና እቴ አልኳት። ወይ እቴ በኋላ እመለሳለሁ እሺ፣ ትንሽ ራሴ ስላመመኝ ገብቼ ልተኛ አልኳት። ነይ ቡና ልናፈላ ነው አለች። እኮ ቡና ስታፈይ እመጣለሁ አልኳት። እንደውም አንቺ ነሽ የምታፈይው አለችኝ። ታውቃለች ቡና ማፍላት በጣም እንደምጠላ ከሆነ ጊዜ በኋላ እናቴን ካጣው በኋላ ቡና አፍልቼ አላቅም እናቴ ከሞተች በኋላ። ምክንያቱም ቡናው ላይ ቁጭ ብለን ብዙ ጊዜ በአባቴ ወሬ ነበር ሰዓቱም ያልፈው። ብዙ ጊዜ የቀዳውላት ቡና ይቀዘቅዝ ነበር። ያንን ስለሚያስታውሰኝ ቡና በእጄ አላፈላም። ሰውም ሲያፈላ በግድ ነው የለመድኩት። እሷ ትዝ እያለችኝ እንደውም ይመስለኛል ብዙ ጊዜ ቡና ፊት ለኝ የነበረው ስለ አባቴ ልታወራ ስትፈልግ ነው ብዬ ማሰብ ጀምሬ ነበር። ሌላ ወሬ አታውቅም ነበር። በቃ ስለሱ ነበር በቡናው መሃል የሚነሳው። አባትሽ የሚወደው ቡና ትለኛለች። ቆንጆ ቡና ፍልቼ ከሰጠዋት ቀጠን ካረኩት ደግሞ ይሄም ቡና ለአባትሽ ብትሰጩ አይጠጣውም ቁጭ አርጎልሽ ነበር የሚነሳው ትለኛለች። ደሞ ዝቅ አርጌ ስቀዳ አባትሽ እንደዚህ ስትቀጂ ቢያይሽ ይጮህብሽ ነበር ትለኛለች። ደሞ ቆንጆ አቀዳድ የቀዳው ቀን አቤት አባትሽ እንዲህ ስትቀጂ ባየሽ ትለኛለች። በቃ ሁሉም ነገር የሱስም ካላነሳች አይሆንላትም ነበር። ያን ስለሚያስታውሰኝ ቡና ማፍላት ጠልቻለሁ። እቴ ይሄንን ታውቃለች። ብዙ ጊዜ ግን እንዴት ትለኛለች።
ባለ ስታገቢ ቤተሰብ ስትመሰርቺ ቡና ያኔ ማን ያፈላልሻል? እባክሽ ማፍላት ልመጂ ትለኛለች። ስለዛ ቁስል አታነሳብኝም። የሆነ ሆነና እሺ አለችኝ። በሂጂ ተኚ፣ ስደውልልሽ ግን ቶሎ ነይ አለችኝ። ካልሆነ መጥቼ ውሃ ነው ምደፋብሽ አለችኝ። ከዛ እኮ እመጣለሁ፣ በቃ አንድ ብቻ መስኮር ስታረጊ እነሳለሁ። አላቅሽም አለችኝ። ተሳስቀን ወደ ቤት ሄድኩኝ። ገብቼ ልብሴንም ሳልቀየር ካልሴንም ሳላወልቅ ጫማዬን ብቻ ያንዱን እግሬ ጫማ ባንዱ አስደግፌ ያንዱን ባንዱ አስደግፌ በትግል ጫማዬን አወለቅኩት። ምንም ልብሴን ሳልቀየር ሄጄ አልጋው ላይ በደረቴ ተደፍቼ ኃይለኛ እንቅልፍ ወስዶኛል። ስነቃ ግን ፊት ለፊቴ አብርሽ በግርምት ቁጭ ብሎ እያየኝ ነው። እንደምንም ብድግ አልኩ። ቀና ስል ገና አልመሸም። እንዴ መቼ መጣ አልኩት። ኧረ ቅድም ነው የመጣሁት፣ እኔ የሞትሽ መስሎኝ ትንፋስሽን ሳዳምጥ ነበር አለኝ። ሂድዛ ብዬው ብድግ ብዬ ተነሳው። ደግሞ ልብስ ሳትቀይሪ ነው የተኛሽው? አሳዘንሽኝ። ወደዛ አስጠግጄ ላስተኛሽ መጣውና ስታሳዝኝኝ ተውኮሽ አለኝ። በጣም ደክሞኝ ነበር አብርሽ ብዬ ስልኬን ብድግ ሳረገው እቴ አልደወለችም። ለካ ከተኛው ገና 20 ደቂቃም አልሞላኝም። ሲያካብድ ነው። ተነስቼ ልብሴን ቀያየርኩና ፊቴን ተጣጥቤ ናባከቴ ቡና ልታፈላ ነው፣ እዛ እንሂድ አልኩት። ማውራሽ ነገር አለ አለኝ። እኮ እዛው ታወራኛለህ፣ ና እዛ እናወራለን። ብቻሽ ነው ላወራሽ ምፈልገው አለኝ። አሁን ገና ካንተ ጋር 24 ሰዓት የማይቋጨው ወሬህን ሰዓት ልገልብኝ ነው። ራሴን አሞኛል፣ ቡና ልጠጣበት፣ ና እንሂድ አልኩት። ሳሪ እባክሽ አዳምጪኝ። ዛሬ ካላወራሽ መቼም አላወራሽም። ወደህ ነው በግድ ታወራኛለህ። አዳር ሙሉ እኮ አብረን ነን ዛሬ። አትሄድም ቤት እንደሆነ ስራ የለህም ነገ አልኩት። ሳይመስለው ተከተለኝ። እቴ ጋር ገብተን ገና ቡናው እየተቆላ ነበር። ዛሬ የሆነ ነገር መጥቷል፣ እንዴት ተነሳሽ አለችኝ። ኧረ አብርሽን ሳይደንግጬ ተነሳው፣ የመሸ መስሎኝ ሰዓቴ ሳይልካ ገና ነው አልኳት። እሺ ቁጭ በሉ አለችና ቡናውን ማፈጣጠን ጀመረች። ንገረኛ። ለብቻሽ ነው ምነግርሽ ያልኩሻ። እሺ በቃ እንጠጣና ቶሎ እንሄዳለን አልኩት። ቡናው አቦል እንደተጠጣ እቴ ሂጂ ከጓዳ አንድ ነገር ይዘሽ ነይ ብላ አዘዘችኝ። አንድ ነገር ያለችው ምግብ ነው። አብርሽ እንዳያቅ ብላ ነው አንድ ነገር ያለችኝ። ምግብ ነው ከተባለ አልበላም ይላል። ሳይነገረው ከመጣ ግን ሼም ሆኖበት ምግቡን ይበላል። ለዛ ብላ ነው አንድ ነገር ይዘሽ ነይ ያለችኝ። እኔም ገብቶኝ ገብቼ አንድ እንጀራ ነጠፍኩና ወጥ የምታስቀምጥበት ቦታ ልክ እንደ ቤቴ ነው ማቀው ቤቷ። ክዳን ሳህን ከፍቼ ጨልፌ ምግቡን ይዤ ስመጣ አብርሽ ወጥቷል። አብርሽስ አልኳት። እጁ ሊታጠብ ነው አለችኝ። የተቀመጠበት ቦታ ጠረጴዛ ሳብ አድርጌ ምግቡን አስቀምጬው ሄጄ ቁጭ አልኩ። ወደ በረሳይ ምንም የሚመጣ ነገር የለም። እንዴ ልጁ ገላው ሊታጠብ ነው እንዴ ሄደው አልኩና ብድግ ብዬ ወደ በሩ ጋር ስወጣ የለም። እቴ የት ሄደ? የለም እኮ አልኳት። እንዴ ብላ ብድግ አለች። በስመ አብ ወዴት ሄደ? አውቃችሁ ነው አይደለ ስላት አረ ማርያምን አለችኝ። እኮ የት ሄደ? እጄ ልታጠብ ብሎኝ ነው የወጣው። ምግብ ያመጣችልህ ነው ስለሽ እጄ ልታጠብ ብሎኝ ወጣ። አየሽ ምግብ ስትይው ነው የወጣው አልኳት። እንዴ ታዲያ አልበላም ብሎ ማለት እያለ እንዴት ጥሎ ይሄዳል? መቼም ማረመም ይሄ ልጅ ጸባዩ አልኩና በጣም ተናደድኩ። ስልኬን ይዤ
ሄጄ ወንበር ላይ ቁጭ አልኩ። ልደውልለት ቁጥሩን አወጣሁት። አፈር ብላ እንደውም አልደውልልህም ብዬ ተውኩት። ወዳው ግን አንድ ነገር አሰብኩ። ምን ነበር ምነግርሽ ነገር አለ ያለኝ